ሰላም የተወደዳችሁ እንዴት ሰንብታችኋል? በማድመጥ ላይ የምትገኙት የስፖርት 365 ዝግጅታችንን ነው። በዛሬው የስፖርት 365 ዝግጅታችን ስለ 25ኛው ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች እናወራለን። አብራችሁኝ እንድትሆኑ በአክብሮት እጋብዛለሁ። ሰብስክራይብ፣ ላይክ እና ሼር ስለምታደርጉ ከልብ አመሰግናለሁ። ከ25ኛው ሳምንት ጨዋታዎች በፊት ወደ አእምሯችን የሚመጡ አብዝተን የምንጠይቃቸው ጥያቄዎች አሉ። አንደኛው የሊጉ መሪ አርሰናል ሊቨርፑልና ሲቲ ከመጫወታቸው አስቀድሞ የነጥብ ድምሩን ወደ 9 ከፍ ማድረግ ይችላል ወይ ከተከታዩ ሲቲ የሚለው ነው። ሌላኛው በሊቨርፑልና በሲቲ መካከል የሚደረገው ጨዋታ ልክ እንደ ከዚህ ቀደሙ አይነት ክላሲክ ይሆናል ወይ፣ አዝናኝ ነገሮች እናይበታለን ወይ የሚለው ነው። በስፐርስና በዩናይትድ መካከል የሚደረገው ጨዋታ ምን አይነት መልክ ይኖረዋል የሚለውም ሌላ ጥያቄ ነው። የቶትናም የካውንተር የመልሶ ማጥቃት አፕሮች ለማይክል ካሪክ ቡድን ፈተና ይሆናል ወይስ ደግሞ ካሪክ በአሸናፊነቱ ይቀጥላል? ሌላ ጥያቄ ነው። የአስቶን ቪላ በርንመዝን መግጠም፣ የቸልሲ ከወልቭስ ጋር መጫወት እንደዚሁ የራሳቸው ጥያቄዎች አሏቸው። ወደ ጨዋታዎቹ በዝርዝር ከመሄድ በፊት ግን አርሰናልንና ማንቸስተር ሲቲን የተመለከተ አንድ ጉዳይ አንስቼ ልለፍ። እነዚህ ሁለት ቡድኖች በአራት የተለያዩ ዋንጫዎች ፉክክር ውስጥ ናቸው። አርሰናል የተሻለው ቡድን ወይ ደግሞ ጠንካራው ቡድን ነው ልንል እንችላለን። በአውሮፓ መድረክ 8ቱንም ጨዋታዎች በማሸነፉም በሊጉ ደግሞ በ6 ነጥብ ልዩነት ማንቸስተር ሲቲን በመምራቱ ምንም እንኳ የራሱ ችግሮች ቢኖሩበትም ግን ደግሞ ከዘንድሮው የማንቸስተር ሲቲ ችግር አንጻር የአርሰናል ችግሮች በጣም ጎልተው የሚነገሩ አይደሉም። ለማንኛውም ግን እነዚህ ሁለት ቡድኖች እነዚህ አራት ፉክክሮች ውስጥ አሉባቸው። የፕሪሚየር ሊጉ፣ የኤፍኤ ካፑ፣ የሻምፒየንስ ሊጉ እና የካራባኦ ካፑ እና አሁን ከያዝነው ሳምንት ጀምሮ እስከ ውድድር ዘመኑ መጨረሻ ድረስ በእነዚህ ዋንጫዎች ሲፎካከሩ ልናያቸው እንችላለን። ግን ደግሞ ትኩረት የሚስበው እነዚህ ሁለት ቡድኖች በአንድ ወር ጊዜ ውስጥ ብቻ ለ5 ጊዜ ሊጫወቱ የሚችሉበት ደግሞ አጋጣሚ አለ። እንግዲህ እንደየጥንካሬያቸውና ውድድሮቹ ላይ እንደሚገኙባቸው ወይ ደግሞ የኋለኛው ምዕራፍ ላይ እስከ መጨረሻው ድረስ መሄድ የሚችሉ ከሆነ እንደየሚገኙባቸው ውድድሮች አይነት ማለት ነው። ከዚህ ቀደም ዋናና ምክትል አሰልጣኙ አሁን በተለየ መንገድ ለዋንጫ የሚፎካከሩ ሆነዋል። አርሰናል እንግዲህ የ22 ዓመት የዋንጫ ጥሙን ለማርካት በጣም ጥሩ መንገድ ላይ እንዳለ ማሰብ ይቻላል። በእርግጥ የባከኑ የሆኑ ድሎች እንዳሉ ማሰብ እንችላለን። ግን ደግሞ የ6 ነጥብ ልዩነት በጣም ጤናማ የሚባል መሪነት ነውና ከሲቲ መንገዳገድ ወይ ደግሞ ከሲቲ ወጥ አለመሆን ጋር ተያይዞ ይህን የ6 ነጥብ ልዩነት ይዞ መቆየት ከተቻለ አርሰናል የእውነትም ከ22 ዓመት ጥበቃ በኋላ ይህንን ዋንጫ በሚገባ ማሳካት ይችላል። ሁለቱም እንግዲህ ባሳለፍነው ሳምንት የካራባኦ ካፕ ፍጻሜ ላይ መገኛ ትኬታቸውን ቆርጠዋል። ቸልሲንና ኒውካስልን በድምር ውጤት በማሸነፍ ከዚህ በኋላ እንግዲህ ካሏቸው ፈተናዎች አንደኛው የኤፍኤ ካፕ የአራተኛው ዙር ጨዋታ ነው። እንግዲህ የኤፍኤ ካፕ የአራተኛው ዙር የአምስተኛው ዙር ጨዋታዎች የሚደረጉት ማርች 7 እና 8 ነው። አሁን በያዝነው የካቲት ወር አጋማሽ ላይ የካቲት 14 ሲቲ ሳልስፎርድን ይገጥማል። የአራተኛ ዲቪዚዮን ቡድን ነው። በቀላሉ ያሸንፈዋል ተብሎ ነው የሚታሰበው። ስለዚህ አራተኛውን ዙር ትቶ ስለ አምስተኛው ዙር በኤፍኤ ካፑ ማውራት የሚቻል ይመስለኛል። መጋቢት 7 እና 8 ስለሚደረገው ማለት ነው እና ስለዚህ ፌብሩዋሪ 14 ሲቲ ሳልስፎርድን ይገጥማል። በሚቀጥለው ቀን ደግሞ ፌብሩዋሪ 15 አርሰናል የሶስተኛ ዲቪዚዮኑን ዊጋን ይገጥማሉ። ያልፋሉ ተብሎ ስለሚታሰብ እንዳልኩት ማርች 7 እና 8 ስለሚደረገው የአምስተኛ ዙር ጨዋታ ማሰብ ይቻላል። እርስ በእርስ እንኳን በአምስተኛው ዙር ሁለቱ ቡድኖች ባይገናኙ ምናልባት የውድድሩ የኋለኛው ምዕራፍ ላይ ሊገናኙ የሚችሉበት እድል እንዳለ መናገር ይቻላል። ኳርተር ፋይናሉ የሚደረገው ሚያዝያ 4 እና 5 ነው። ሴሚፋይናሉ ደግሞ 25 እና 26 ፍጻሜው ግንቦት 16 ነው የሚደረገው። ስለዚህ እነዚህ መርሃ ግብሮች ላይ እነዚህ ጨዋታዎች ላይ እርስ በርስ ሊላተሙ ሊገናኙ የሚችሉበት እድል አለ። ከዛ ደግሞ የሻምፒየንስ ሊጉ አለ። አርሰናል 8ቱንም ጨዋታዎች በማሸነፍ እንግዲህ በቀጥታ አልፏል። ሲቲም እንደዚሁ አውቶማቲካሊ ካለፉት ቡድኖች አንደኛው ነው። አጠያቂ ቆይታ ቢያደርግም በሻምፒየንስ ሊጉ ግን ደግሞ ሁለቱም ቡድኖች በኳርተር ፋይናል ሊገናኙ ይችላሉ። እነዚህ የኳርተር ፋይናል ጨዋታዎች ደግሞ የሚደረጉት ሚያዝያ 7 እና 8 ከዛ በኋላ ደግሞ ኤፕሪል 14 እና 15 ነው ጨዋታዎቹ የሚደረጉት ማለት ነው። ስለዚህ እነዚህም ጨዋታዎች ላይ ሊገናኙ የሚችሉበት እድል አለ። ይሄ ከሆነና በሻምፒየንስ ሊግ እዚህ ምዕራፍ ላይ ከተገናኙ ከዛ በኋላ ደግሞ በፕሪሚየር ሊጉ ኢትሃድ ላይ የሚደረግ የሁለቱ ቡድኖች ጨዋታ አለ። ሚያዝያ 18 የሚደረግ ነው። እንግዲህ ይሄ
ይሄ በመካከላቸው ያለው የነጥብ ልዩነት በምን ያክል ልክ ሰፍቶ ወይ ደግሞ ጠቦ ይገናኛሉ የሚለውን ስለማናውቅ ካልሆነ በስተቀረ ምናልባት እንዳሁኑ ባለ እንኳ ሁኔታ ቢገናኙ እጅግ ጫናው ከፍ ያለ የዋንጫውን ጉዞ ሊጠቁም የሚችል አይነት ጨዋታ ሆኖ ሊታይ ይችላል። እስከዛ ድረስ እንግዲህ አርሰናል የነጥብ ልዩነቱን ከፍ ማድረግ ከቻለ ምናልባት ይህንን ጨዋታ ከጫና ነፃ ሆኖ ሊያደርግ ወይ ደግሞ ስለ ዋንጫው ብዙ ሳይጨነቅ ወደ ኢትሃድ ሊሄድ ይችላል። ለማንኛውም ግን ይሄ ደግሞ በፕሪሚየር ሊጉ የሚያገናኛቸው ነው። ስለዚህ እነዚህ አጋጣሚዎች በጣም በተለየ መንገድ ይነሳሉ። ይሄ ቅዳሜ ሚያዝያ 18 የሚደረገው የኢትሃድ ጨዋታ ማለት ነው። በእርግጥ ከዚህ ከቴሌቪዥን ስርጭት ጋር ተያይዞ የጨዋታው ትልቅነት ምናልባት ጨዋታውን ከሚያስተላልፉት ተቋማት አንጻር ወደ እሁድ ወይ ደግሞ ወደ ሰኞ ምሽት ሊሸጋገር የሚችልበት እድል አለ። እሁድ ከሰዓት ወይ ደግሞ ሰኞ ምሽት ሊደረግ የሚችልበት እድል አለ። በሻምፒየንስ ሊጉ በፕሪሚየር ሊጉ እንዳልኩት በካራባኦ ካፕን ፍጻሜ ላይ ስላለፉ የሚገናኙበት አጋጣሚ እንግዲህ ብዙ ነው። እንደዚህ ከሆነ ለ5 ጊዜ ሊገናኙ የሚችሉበት እድል አለ ማለት ነው እና በኤፍኤ ካፕና በሻምፒየንስ ሊጉ የኖክአውት ስቴጅ ሳይገናኙ እንኳን ቢቀሩ ኖክአውት ላይ አልተገናኙም እንኳ ግን ብለን ብናስብ ቅድም ባነሳናቸው ውድድሮች በሁለቱ ውድድሮች ፍጻሜ ከደረሱ ፍጻሜ ላይ ደግሞ ይገናኛሉ። ፍጻሜ ላይ ሊደርሱ ይችላሉ ተብሎ ደግሞ የሚታሰብበት ምክንያት በዚህ በኦፕታ የፓወር ራንኪንግ ሁለቱ ቡድኖች አሁን በአውሮፓ ጠንካራዎቹን ቡድኖች በተለያዩ መመዘኛዎች ኦፕታ ለማንሳት ሲሞክር አርሰናል የመጀመሪያው ነው፣ ሲቲ ሁለተኛው ቡድን ነው። እንዳልኩት ከነ ጥያቄዎቻቸው ማለት ነው። አርሰናል በሻምፒየንስ ሊግ ያደረገውንም ጉዞ ታሳቢ በማድረግ ይህንን ልንል እንችላለን። ሲቲ ሁለተኛ ነው። ስለዚህ ፍጻሜ ላይ ሊገናኙ ይችላሉ ብሎ ማሰብ ምናልባት ከዚህ ጥንካሬ ወይ ደግሞ ከዚህ ግምት አንጻር ጤናማነት ሊሆን ይችላል። የኤፍኤ ካፕ ፍጻሜ የሚደረገው ግንቦት 16 ቅዳሜ ቀን ነው። ይሄ ደግሞ የፕሪሚየር ሊጉ ከመጠናቀቁ ከአንድ ሳምንት በፊት የሚደረግ ጨዋታ ነው። ስለዚህ ይህም በጣም ወሳኝ የሆነ የእነዚህም ቡድኖች ዋንጫ ጉዞ ወይ ደግሞ የዚህን የውድድር ዘመን አጨራረስ በሚገባ ስኬታማ ወይ ደግሞ እንደው የውድቀት ሊያስመስል የሚችል ነው። ስለዚህ በጣም በሁለቱ ቡድኖች የዚህ ውድድር ዘመን ጉዞ ላይ ወሳኝ የሆኑ ጨዋታዎች ናቸው እነዚህ። የሻምፒየንስ ሊጉ ፍጻሜ በፑሽካሽ አሬና ቡዳፔስት የሚደረገው ደግሞ ግንቦት 30 ነው እና ምን ያክል ተቀራራቢ ወይ ደግሞ በዚህ ቅድም ባልነው የአንድ ወር ፍሬም ውስጥ የአንድ ወር ጊዜ ውስጥ እነዚህ ሁለት ቡድኖች እርስ በርስ ሊገናኙ የሚችሉባቸው አጋጣሚዎች እንዳለ የሚያሳይ ነው። ጓርዲዮላ ሊፈጠር ይችላል ብሏል። በቀደም ሲጠየቅ ከውድድር ዘመኑ መጠናቀቅ በፊት ፖሲቢሊቲው አለ በፕሪሚየር ሊጉ ይሁን በሻምፒየንስ ሊጉ በየትኛው እንደሆነ አላውቅም፣ ግን ደግሞ በጣም ጥሩ ቡድኖች የፉክክሮች የኋለኛው ምዕራፍ ላይ ጠንክረው ከተገኙ እርስ በርስ ሊገናኙ የሚችሉበት እድል አለ ብሏል። በሁለቱ መካከል እንግዲህ ከ2022-23 አርሰናል በአርቴታ እየተመራ ለዋንጫ መፎካከር ከጀመረበት ጊዜ ጀምሮ የተለየ አይነት የፉክክር ስሜት የተለየ አይነት ባላንጣነትም ጭምር እየጎላ መጥቷል። ለጊዜው ግን ያው አርሰናል የአውሮፓ በጣም ምርጡ ቡድን ነው፣ ግን የአውሮፓ ምርጡ ቡድን ሆኖ 8ቱን ጨዋታዎች በማሸነፍ ቢጀምር ዋንጫውን ማንሳት እድሉ ምን ያክል ነው የሚለውን ነገር እናያለን። በዚህ ውድድር ዘመን ብዙ ትልልቅ የአውሮፓ ክለቦች የእስካሁን ብቃት አጠያያቂ ነው። በስፔን የሪያል ማድሪድ የሻምፒየንስ ሊግ ቤተኛ ነው። የዚህ ውድድር ዘመን ጉዞ አጠያያቂ ነው። በፈረንሳይ ፓሪስ ሰን ዠርማን በተመሳሳይ እንግዲህ ያለፈው የውድድር ዘመን የሻምፒየንስ ሊግ አሸናፊ እንደሆነ እናውቃለን። የእነዚህ ቡድኖች ጥንካሬ በብዙ መንገድ የሚያጠያይቅ ነው። ግን ደግሞ ውድድሩ ወደ ኋለኛው ምዕራፍ ሲሸጋገር የእነዚህ ቡድኖችም ጥንካሬ ሊጨምር የኖክአውት ጨዋታዎች ላይ የተለየ መልክ ተላብሰው ሊመጡ ይችላሉ እና እነዚህንም ቡድኖች ከግምት ማስወጣት አይቻልም። ግን ደግሞ በጣም ሪያሊስቲክ የሆነ ዋንጫ የማንሳት እድል እንደ አርሰናል አይነት ቡድኖች እስካሁን ከመጡበት የጥንካሬ መንገድ አንጻር እንዳላቸው መናገር ይቻላል። ወደ ፕሪሚየር ሊጉ ልመለሳችሁና በዚህ ሳምንት ስለሚደረጉት የፕሪሚየር ሊግ ጨዋታዎች እናንሳ። ከመሪው አርሰናል ልጀምር። አርሰናል ከማንቸስተር ሲቲ በ9 ነጥብ መራቅ የሚችልበት አጋጣሚ ያለው እንግዲህ ሰንደርላንድን ሲገጥም፣ በእርግጥ ሰንደርላንድን መግጠም በዚህ ውድድር ዘመን ለአርሰናል ከመጥፎ ትዝታዎቹ አንደኛው ነው። ምክንያቱም የአርሰናል ቡድን ጥንካሬ መጤቅ ከጀመረባቸው ጨዋታዎች አንዱ ይሄ ሰንደርላንድ ጨዋታ ነው። ልክ ብሪያን ብሮቤ
ለሰንደርላንድ ያቻነቱን ጎል ሲያስቆጥር ስቴዲየም ኦፍ ላይት ላይ ይሄ የህዳር ወር ጨዋታ ነው። የተለየ ድንጋጤ ነበር የነበረው የአርሰናል ተጫዋቾች ጋር። በእርግጥ በድጋሚ ጨዋታውን ማሸነፍ የሚችሉበት እድል አግኝተው ሳይሆንላቸው ቀርቷል። እነዚህ ጨዋታ ላይ አርሰናል ሪሊ እንደዚህ ባለ መንገድ በረዣዥም ኳሶች በቀጥተኝነት ሊፈተን እንደሚችል አየን አይነት የሆነ እምነት ሌሎቹ ቡድኖች ውስጥ እንዲያድር ወይ ደግሞ አርሰናል እንደዚህ ባለ መንገድ መፈተን እንደሚቻል ምልክት የሰጠ አርሰናልንም በተወሰነ መልኩ ፍረስትሬት ያደረገ ጨዋታ ነበር። እንግዲህ የዚህ የመልስ ጨዋታ ነው ዛሬ የሚደረገው። የአርሰናልን የዋንጫ ጉዞ ከማቅናት አንጻር እያንዳንዱ ጨዋታ ትርጉም አለው። ግን ደግሞ የህዳር ወሩን ጨዋታ ታሳቢ በማድረግ የዚህ ጨዋታ አውትካም ሊሆን ይችላል የሚለውን ነገር ማሰብ ከባድ ነው። በእርግጥ ከሜዳቸው ውጭ በጣም ደካማ ናቸው ባለፉት ጥቂት አጋጣሚዎች እንዳየ ነው። ለማንኛውም ግን አርሰናል በመሪነቱን ያለፉትን ጨዋታዎች እያሸነፈ ከመምጣቱ አንጻር በተለይ ደግሞ ከብዙ ጥርጣሬዎች በኋላ ባለፈው ሳምንት ሊድስን ያሸነፈበትን መንገድ ከቸልሲ ጋር የነበረውንም ጨዋታ እንዳሸነፈና በሜዳው እንደሚጫወት ቡድን ከሰንደርላንድ ጋር የሚደረገውን ጨዋታ የሚያሸንፍ ከሆነ አስቶን ቪላ ደግሞ በርንመዝን የማያሸንፍ ከሆነ በአርሰናልና በሲቲ መካከል ያለው የነጥብ ልዩነት በእጅጉ ይሰፋል። እንደዚህ ማድረግ የሚችል ከሆነ አስቶን ቪላ ባያሸንፍ ሲቲ እስኪጫወት ድረስ ያለው የነጥብ ልዩነት በራሱ 9 ቢሆን ከ2003-4 ያን ኢንቪንሲብልስ ሆነው ሳይሸነፉ ካጠናቀቁበት የውድድር ዘመን በኋላ ሰፊ ጋፕ በአርሰናልና በተከታዮቹ መካከል ይኖራል ማለት ነው። እና ደግሞ ሲቲ ወደ አንፊልድ ተጉዞ ከባድ ጨዋታ እንደሚያደርግ ስናስብ ይሄ አርሰናል በሚገባ ሊጠቀመው ሲቲም ላይ ጫና ሊፈጥር የሚችልበት ወይ ደግሞ መሪነቱን ሊያጠናክር የሚችልበት በጣም ትልቅ እድል ነው። እንግዲህ የጓርዲዮላ ቡድን ከሊቨርፑል ጋር ሲጫወት ጨዋታውን ማሸነፍ ሳይችል ቢቀር ወይ ደግሞ ከጨዋታው ምንም ነጥብ ሳይዝ ቢወጣና ቢሸነፍ ከዛ በኋላ ባሉት ጨዋታዎች ሊሰበስብ የሚችለው ማክሲመም የነጥብ ድምር ሁሉንም ቢያሸንፍ 86 ይመስለኛል። እና ይሄ ደግሞ ማለት የአርሰናልን ከቀሪ 13 ጨዋታዎቹ 10ሩን ብቻ አሸንፎ የሊግ ዋንጫ አሸናፊ ሊያደርገው ይችላል ማለት ነው። እና በጣም ወሳኝ የሆነ ጨዋታ ነው አርሰናል ከሰንደርላንድ ጋር የሚያደርገው። ያው እንደምናውቀው ማንቸስተር ሲቲ በዚህኛው የውድድር ዘመን መቼስ ቀሪ 13ቱን ጨዋታዎች በመረድ ያሸንፋል ብለን የምናስበው ቡድን አይደለም። በጣም ብዙ ጥያቄዎች የሚነሱበት ነው እና በዚህ ምክንያት አርሰናል እነዚህን ጨዋታዎች ከማሸነፍ ይበልጥ ወደ ዋንጫው መጠጋት የራሱን እድል በራሱ መወሰን ይችላል። ሰንደርላንድ እንደ ቡድን ከጥቅምት ወር በኋላ ከሜዳ ውጭ ጨዋታ አላሸነፍም። ምናልባት አርሰናል ደግሞ ከማንቸስተር ዩናይትድ ጋር አድርጎ የተሸነፈው ብቸኛ ጨዋታው ነው እንግዲህ በኤምሬትስ የተሸነፈው። ለዚህ ኤምሬትስ ላይ በቀላሉ ማንም እየመጣ እንደሚያሸንፈው ማሰብ አይቻልም። ግን ያው ጎል ሳያስቆጥር ከቀረ ወይ ደግሞ ጎል ሳያስቆጥር ከቆየ ስቴዲየም ውስጥ ያለው የደጋፊ ሁኔታ ሌላ አይነት መልክ እንዳይፈጥር ግን በአርሰናል ጨዋታዎች ያሰጋል። በዚህ ውድድር ዘመን ያው ሰንደርላንድ ሰርፕራይዝ ካደረጉን ቡድኖች አንደኛው ነው። የተለያዩ ቡድኖችን በጣም በአስደናቂ ሁኔታ ሲያሸንፍ ፈተና ሲሰጣቸው አይተናል። ግን እንዳልኩት ከጥቅምት ወር በኋላ ከሜዳ ውጪ ማሸነፍ አልቻለም። ያለፈው ሳምንት ለአርሰናል እጅግ በጣም ወሳኝ ነበረ። ምክንያቱም የማንቸስተር ሲቲና የአስቶን ቪላ ነጥብ መጣል ብቻ ሳይሆን አርሰናል ካስከፊው ሽንፈቱ ካስደንጋጩ ሽንፈቱ በኋላ አገግሞ ሊድስን ያሸነፈበት የ4-0 ድል ያሳየው ፐርፎርማንስ የተጫወተበት መንገድ ለተጋጣሚዎቹ በጣም ጥሩ መልእክት ግልጽ መልእክት የሚያስተላልፍ ነው። በ6 ነጥብም እንዲመሩ አድርጓቸዋል። 3 ጨዋታ ሳያሸንፍ የቀረቡ ቡድን በጣም በብዙ መንገድ በጥሩ ነው የመለሰው ብለን መናገር እንችላለን። ሁለቱ ናቸው ወጥቶ በዩናይትድ ከተሸነፈ በኋላ። ሌላኛው የአርሰናልን ደጋፊዎች ምናልባት የሚያበረታታ ነገር ካለ በፕሪሚየር ሊጉ ካደጉ ቡድኖች ጋር ሲጫወት ባለፉት 43 ጨዋታዎች በሜዳው አልተሸነፈም። 38ቱን አሸንፎ በ5ቱ አቻ ወጥቷል እና ይሄ በፕሪሚየር ሊጉ ታሪክ ጆይንትሊ ረዥም የሚባለው የሜዳ ላይ ካደጉ ቡድኖች ጋር የሚደረግ ያለመሸነፍ ጉዞ ወይ ደግሞ ተደርጎ ባለመሸነፍ የተጠናቀቀ ረዥሙ ጉዞ ነው እና ይሄ በተለየ መንገድ ሊነሳ ይችላል። ከዛ በተረፈ ሰንደርላንድ በጥቅሉ ያለፉትን 7 አዌ ጨዋታዎቹን አላሸነፈም። እንዳልኩት ከጥቅምት ወር በኋላ ያደረጋቸውን በ3ቱ አቻ ወጥቷል፣ በ4ቱ ተሸንፏል። ከነዚህ ጨዋታዎች መካከል 3ቱን ለንደን ላይ ነው ያደረገው። ስለዚህ ወደ ለንደን መጥቶ የማሸነፍ
አቅም እንደሌለውም ጭምር በዚህ አጋጣሚ ማየት ይቻላል። ግን ደግሞ ይሄ ለደጋፊው ለአርሰናል እንደ ቡድን የሚሰጠው የሆነ አይነት በራስ መተማመን ይኖር እንጂ ጨዋታዎች ከመደረጋቸው በፊት ምንም ብሎ በእርግጠኝነት መናገር አይቻልም። አርሰናል በፕሪሚየር ሊጉ ምናልባት ይህን የሆሜን ዳዌይ ሪከርድ ደግሞ ካወራን አይቀር በፕሪሚየር ሊጉ ሁለተኛው ቤስት ቡድን ነው። በዚህ በሰከንድ አፍ የጨዋታ ውጤቶቹ ማለት ነው እና ከሜዳ ውጪ አርሰናል ሲጫወት እናውቀዋለን። ሜዳውም ላይ ልክ እንደዛው ከሜዳ ውጭ የሚያደርጋቸውን ጨዋታዎች እየተጫወተ ያለበት ነጻነት ሜዳው ላይ በብዙ መንገድ አልተደገመ ይሆናል። ከዛ በተረፈ ግን ላነሳ የፈለግኩት ይቅርታ፣ በፕሪሚየር ሊጉ አርሰናል ሁለተኛው ምርጥ ቡድን ሳይሆን ዋነኛው ምርጥ ቡድን ነው። በዚህ በሰከንድ አፍ ሪካርዱ ማለት ነው። በመጀመሪያው ውድድር በመጀመሪያው 45 ካለው ይልቅ በሁለተኛው 45 ጨዋታዎች የማሸነፍ ንጻሬው ከፍ ያለ ነው። ስለዚህ በሁለተኛው አጋማሽ ከሰበሰባቸው ነጥቦች ወይ ደግሞ በሁለተኛው አጋማሽ ከቀየራቸው ጨዋታዎች አንጻር የፕሪሚየር ሊጉ ምርጡ ቡድን ነው። በሊጉን እንደ መምራቱ ሁሉ የፕሪሚየር ሊጉ የሰከንድ አፍ ሪካርዱ ወይ ደግሞ የሁለተኛው 45 ሪካርዱ በዚህ ውድድር ዘመን የሚያስደንቅ ነው። ከዛ በተረፈ ግን የአርሰናል ደጋፊዎችን ሌላ የሚያነሳሳ ነገር ካለ በመጀመሪያው አጋማሽ በጣም ጥቂት ጎል ካስቆጠሩ ቡድኖች መካከል አንደኛው ነው ሰንደርላንድ እና ከወልቭስ ብቻ ነው ከሰንደርላንድ የከፋ በመጀመሪያው አጋማሽ ጎል የማስቆጠር ሪከርድ ያለው። እዚህ አርሰናል ቡድን ውስጥ ሌላ ትኩረት የሚስቡት ነገሮች እንግዲህ ማድዌኬ የሳካን ቦታ ተክቶ ሊጫወት ይችላል። የበቀደሙ የሊድስ ጎል ተሰጥቶታል። ከሰሞኑ የሚጫወትበት መንገድ ጥሩ ነው። በምን ያክል ልክ ተነሳስቶ ጨዋታውን ያደርጋል የሚለውን እናያለን። ግራኒት ዣካ እዚህ ጨዋታ ላይ የመሰለፉ ነገር አጠራጣሪ ነው። ስለዚህ የቀድሞ አንበላቸው የቀድሞ ተጫዋቻቸው ኤሚሬትስ ላይ ሊጫወት የሚችልበት እድል ያነሰ ነው። የሰንደርላንድ መሪ እንደሆነ እናውቃለን። በጥቅሉ በዚህ ጨዋታ የማሸነፍ ቅድሚያ ግምቱ ከጨዋታው 3 ነጥብ ይወስዳል ተብሎ የሚታሰበው ቡድን የሊጉ መሪ ነው። ከሜዳቸው ውጭ ሲወጡ የሚቸገሩት ሰንደርላንዶች እዚህ ጨዋታ ላይ ማሸነፍ እድላቸው በጣም አናሳ እንደሆነ ከጨዋታው በፊት አብዛኞቹ ገማቾች ገምተዋል። ያው ቁጥሮቹንም እያዩ መናገር ይቻላል። እንግዲህ ከዚህ ጨዋታ አርሰናል ሙሉ 3 ነጥብ መውሰድ የሚችል ከሆነ እንዳልኩት ሊቨርፑል እና ሲቲ ከመጫወታቸው አስቀድሞ የነጥብ ልዩነቱን ወደ 9 ከፍ ያደርገዋል። የበለጠ ደግሞ ጫና ይፈጥርባቸዋል ማለት ነው። የሊቨርፑል እና የሲቲን ጨዋታ እንግዲህ በጣም ትልቅ ጨዋታ ነው አንፊልድ ላይ የሚደረገው። በእርግጥ ያው ትልቅ ስንል ከዚህ ቀደሙን ትልቅነት ወይ ደግሞ በክሎፕ እና በፔፕ ጓርዲዮላ ስር የነበረው አይነት የፉክክር መንፈስ ያለው አይደለም። ባለፉት ጥቂት ዓመታት የፕሪሚየር ሊጉ በጣም የተለየው ራይቫለሪ የተለየው ፉክክር ይሄ ነበር በክሎፕና በጓርዲዮላ። ግን ደግሞ ሁለቱም በጣም አንፋሚሊያር የሆነ ቦታ ላይ ነው አሁን ያሉት። ሁለቱም በጣም ጥሩ ፎርም ላይ የማይገኙ ቡድኖች ናቸው እና ለሁለቱም ቡድኖች ካለፉት 6 ጨዋታዎች አንዱን ብቻ ነው ማሸነፍ የተቻላቸው እና ከ6 ጨዋታ እንዲያሸነፉ ቡድኖች የሚያደርጉት ነው። እንግዲህ ሲቲ አርሰናልን እንደሚያባረር ቡድን ከዚህ ጨዋታ 3 ነጥብ ይፈልጋል። ግን ደግሞ ያለፉት ጥቂት ጨዋታዎቹ ይህንን በሚገባ የሚያሳዩ አይደሉም። ለዚህ ነው ሰንደርላንድን አሸንፎ ይሄ ጨዋታ ደግሞ የሚደረግ ከሆነ በጣም ጫና ይበዛባቸዋል። የሚጫወቱበትንም መንገድ የተለየ ያደርገዋል። በጣም ብዙ ሪስክ ወስደው እንዲጫወቱ ያስገድዳቸዋል። እንግዲህ ጓርዲዮላ የዚህም ቡድን ሚዛን ለመጠበቅ በዚህ ውድድር ዘመን በጣም ብዙ እየጣረ እንዳለ እንረዳለን እና ከፍተኛ ኢምባላንስ ያለው የሚዛን መጠበቅ ችግር ያለው ነው። ከመከላከል ጋር በተጫዋቾች ጉዳትም ሆነ ብቃት መውረድ ብዙ ችግሮች የሚስተዋሉበት ነው። ያ ብቻ ሳይሆን ዋነኛው ጎል አስቆጣሪያቸው ኤርሊንግ ብራውት ሃላንድ የአቋም መውረድ ላይ እንደሚገኝ ወይ ደግሞ ጎል የማስቆጠር ችግር እንደገጠመው መናገር ይቻላል። ምክንያቱም ባልተለመደ መንገድ ካለፉት 10 ጨዋታዎች በሁሉም ውድድሮች 2 ጎል ብቻ ነው ማስቆጠር የቻለው እና አንዱ በፔናልቲ ነው። ከክፍት ጨዋታ እንግዲህ 1 ጎል ነው ያስቆጠረው። የመጨረሻ ጨዋታውን እንግዲህ በሊጉ ከቶትናም ጋር ሲያደርግ 2 ሙከራዎች ብቻ ነው ማድረግ የቻለው። ጥሩ ነገር ሴሜኒዮና ሪያን ሼርኪ በጣም በጥሩ ብቃት እየተጫወቱ መሆናቸው ካልሆነ በስተቀር የሃላንድም ጉዳይ እንደ ተከላካይ መስመሩ ሁሉ የሚያሳስብ ነው። ሊቨርፑልም ቢሆን በተመሳሳይ እንደዚሁ ከዚህ ቀደም ጎል ካስለመደው አጥቂው ጎል እያገኘ አይደለም። ከመሐመድ ሳላ ከአፍሪካ ዋንጫው ከተመለሰ በኋላ እንግዲህ የስትራግሉ ቀጥሏል።
ያው ባደረጋቸው ጨዋታዎች ከአፍሪካ ዋንጫ ከተመለሰ በኋላ ባደረጋቸው ጨዋታዎች ሁሉ ከሞሮኮ ከተመለሰ በኋላ በእያንዳንዱ ጨዋታ ቢያንስ አንዳንድ ትልልቅ እድል አምክኗል። ግን ደግሞ ቅድም ስለ ሴሜኒዮና ስለ ሪያን ሸርኪ እንደምንለው ሁሉ ሊቨርፑል ውስጥ አንድ ጥሩ ነገር ካለ በቪርትስና በኢኪቲኬ መካከል አሁን የተፈጠረው ጥምረት ነው እና ይሄ ቡድን የሙሐመድ ሳላህ ቡድን መሆን አቁሞ የቪርትስና የሁጎ ኢኪቲኬ ቡድን መሆኑንም የሚመሰክር በጣም ብዙ ነገር እያየን ነው። ሁለቱ ተቀናጅተው ለሲቲ ተከላካይ መስመር ፈተና ሊሰጡት ይችላሉ። ሊቨርፑል 6ኛ ነው በደረጃው። እንግዲህ የሻምፒየንስ ሊግ ቦታን ለማሳካት ከቼልሲና ከዩናይትድ ጋር ይፎካከራል። ሲቲ ደግሞ የዋንጫ ፉክክር ውስጥ ለመቆየት ይህንን ጨዋታ ማሸነፍ የግድ ይለዋል። አለበለዚያ ወደ 9 ከፍ ይላል አርሰናል ቢያሸንፍ ማለት ነው። ስለዚህ በጣም በተለየ ትኩረት የሚደረግ ጨዋታ ነው። ያው ከቶትናም ጋር የነበረው ጨዋታ ላይ የነበረው ድካም በሲቲ የዚህ ውድድር ዘመን በደንብ የተስተዋለ የሲቲ መገለጫ የሆነ ነው። የሆነ ሰዓት በጣም ፓሲቭ የሆነ እንደው ድንገት የሚያንቀላፋና በተጋጣሚዎቹ አድቫንቴጅ የሚወሰድበት መሪነቶች ወደ አቻ የሚቀየሩበት ወይ ደግሞ ወደ ሽንፈት አቻነት ወደ ሽንፈት የሚቀየርበት ቡድን ሆኗል ማንቸስተር ሲቲ እና ይሄ በአንፊልድ የማሸነፍ ሌላ ግዴታ ውስጥ ገብቶ ከሚጫወተው ሊቨርፑል ጋር ሲቲን ምን አይነት ቦታ ያስቀምጠዋል የሚል ትልቅ ጥያቄ እንድናነሳ ያደርገናል። ሁጎ ኤኪቲኬ በየ112 ደቂቃው በፕሪሚየር ሊጉ አሲስት ወይ ደግሞ ጎል ያስቆጥራል። የጎል ኮንትሪቢዩሽን አለው። ካለፉት 11 ጨዋታዎች ደግሞ ሌላኛው ተጣማሪውና ከሱ ጋር በጣም ጥሩ ግንኙነት ሜዳ ላይ እየፈጠረ ያለው ፍሎሪያን ቪርትስ ካለፉት 11 ጨዋታዎቹ በሁሉም ውድድሮች 9 የጎል ኢንቮልቭመንት አለው እና ይሄ ተጫዋቹ ምን ያክል እየጎላ በቁመት እያደገ እዚህ ሊቨርፑል ቡድን ውስጥ ተጽዕኖ እየፈጠረ እንደመጣ የሚያሳይ ነው። ካለፉት 12 ጨዋታዎች የአርኔ ስሎት ቡድን አንዱን ብቻ ነው የተሸነፈው። ግን ደግሞ እንደው ማሸነፍ ወደሚለው ነገር ለመምጣት ብዙ ነገሮች መለወጥ ይኖርባቸዋል። ወደፊት ሲሄድ ግን በተለይ ከወገብ በላይ ያለው ቡድኑ ተስፋ ሰጪ ነገሮች አሉት። በዚህ በቪርትስና በኢኪቲኬ ምክንያት መከላከልን በተመለከተ ምናልባት ከትልልቆቹ ጋር ሲጫወት ብዙ ችግር የሚስተዋልበት አይመስለኝም። ምክንያቱም ለትልልቆቹ መፈናፈኛ የሚሆን ክፍተት ከዛ የፒኤስቪ አይንዶቨን ጨዋታ በኋላ እየሰጠ ስላልሆነ ማለት ነው። ግን ደግሞ እንደው የዚህን ጨዋታ አውትካም ሙሉ በሙሉ እንደዚህ ነው ብሎ ለመገመት የማያስችል የወጥነት ችግር ሁለቱም ቡድኖች ላይ ይታያል። ኢንኮንሲስተንሲ በዚህ ውድድር ዘመን የሁለቱም መገለጫ ሆኗል። የሚማርክ እግር ኳስ ልናይ እንችላለን ብሎ ማሰብ ግን ከዚህ ቀደም ታሪካቸውን ከማሰብ ጤናማነት ይመስለኛል። እንግዲህ በጣም አስፈላጊ በፕሪሚየር ሊጉ የሚጠበቅ ትልቅ ጨዋታ ነው። ሌላኛው የማይክል ካሪክና የፍራንክን ወይ ደግሞ የቶትናምንና የዩናይትድን ጨዋታ ነው ልናነሳ የምንችለው። ካሪክ እንግዲህ 4 ተከታታይ ጨዋታዎችን ሊያሸንፍ ይችላል ወይ? ትልቅ ጥያቄ ነው። እንግዲህ በጣም የሚያስደንቅ ግስጋሴ ነው እያደረገ ያለው። ዩናይትድ 4ኛ ደረጃ ላይ ተቀምጧል። ከቸልሲ በ1 ከሊቨርፑል በ2 ነጥቦች ርቆ ከአስቶን ቪላም ጋር ያለው የነጥብ ልዩነት በጣም ተቀራርቧል እና አርሰናልን ሲያሸንፉ 87ኛው ላይ ከዛ ደግሞ የፉልሃሙ ጨዋታ 94ኛ ደቂቃ ላይ ጎሎች ማስቆጠር ችለዋል። በእርግጥ እነዚህ ጨዋታዎች ላይ በጣም ጫና ውስጥ በገቡባቸው አጋጣሚዎች ወይ ደግሞ ጫናዎችን ለመቋቋም ካደረጉት ብርቱ ትግል በኋላ የተገኙ ጎሎች ናቸው እና ብሩኖ ፈርናንዴዝ በጣም በጥሩ ብቃት እየተጫወተ ነው። ወደሚወዱ 10 ቁጥር ሚና መጥቶ በኮቤ ሜኖ እና በካሲሚሮ መካከል ያለው ጥምረት ዩናይትድ በዚህ ውድድር ዘመን እንደው ከረፈደ ካልሆነ በስተቀር ብዙ እንዲያልም ሊያደርገው የሚችል ይመስላል። ቡድኑ በራስ መተማመኑን አግኝቷል። ብሪያን ሙቤሞ፣ ሼሽኮ እና ኩንሃ አይነት አጥቂዎቻቸው ደግሞ በቅርብ ሳምንታት ጎል እያስቆጠሩ ነው እና በራስ የመተማመን ችግርም የለበትም፣ ራስን የመግለጽ ችግርም የለበትም። ግን ደግሞ በጨዋታዎች የሆነ ብልጫ የሚወሰድበት አጋጣሚ ላይ መሪነቶችን መነጠቅ ወይ ደግሞ ጎሎች ኮንሲድ ማድረግ ምናልባት ማይክል ካሪክ አርሙት ሊመጣ የሚገባ ጉዳይ ነው።
ቶትናምን በተመለከተ ግን ከዚህ ጨዋታ ፊት የቀድሞ ክለቡን ሲገጥም ማይክል ካሪክ አንዱ ከባድ ፈተና የሚሆንበት ነገር ካለ ምን አይነት ቶትናም መጠበቅ እንዳለበት ስለማያውቅ ነው። በፕሪሚየር ሊጉ ከማይገመቱ ቡድኖች አንደኛው ነው። ለምሳሌ ባለፈው ሳምንት ከሲቲ ጋር ሲጫወት በጣም ደካማ የዚህን የውድድር ዘመን ማንነቱን በሚገባ የሚያሳይ የመጀመሪያ አጋማሽ አሳለፈ። ከዛ በኋላ ግን በሁለተኛው አጋማሽ 2 ጎሎች አስቆጥሮ ከሲቲ ነጥብ መቀማት ቻለ እና የኮንሲስተንሲ ችግር አለበት። በደረጃው 14ኛ ነው የተቀመጠው። ለነገሩ በሊጉ ከታህሳስ ወር በኋላ ጨዋታ ማሸነፍ አልቻለም። አሰልጣኙ መቆየታቸው ነው የሚገርመው። ለዚህ ምን አይነት ቡድን መገመት እንዳለበት ማይክል ካሪክ ትክክለኛው ምስል ያለው አይመስልም። ግን ደግሞ አንድ ማሰብ የምንችለው ለዩናይትድ ኳሱን ሰጥቶ በመልሶ ማጥቃት የሚጫወት ቶትናም ልናይ እንደምንችል ነው። ያለፈው ሳምንት የፉልሃም ጨዋታ እንደዚህ ያለው አጋጣሚ ለዩናይትድ ምን ያክል ፈተና ሊሰጥ እንደሚችል የሆነ አይነት ፍንጭ ሰጥቶናል። ያው የ2-0 መሪነቱ ወደ 2-2 እንዴት እንደጠበበ ስናይ ማለት ነው እና በዚህ የቶትናም የመልሶ ማጥቃት አፕሮች በተለይ ቶትናም ይህንን አፕሮች የሚከተል ከሆነ ዩናይትድ ሊፈተን ይችል ይሆናል። ምክንያቱም ኳሱን ለቀውለት ከሚጫወቱ ቡድኖች ጋር መጫወት ብዙ ችግሮችን ሶልቭ የማድረግ ግዴታ ውስጥ ስለሚያስገባው ማለት ነው እና በነገራችን ላይ ቶትናም ያው እንዳልኩት ቅድም ከኋላ ተነስቶ ሲቲም ላይ እነዚህን ጎሎች ማስቆጠር ችለቻለ ማለት ነው እና ተመሳሳይ በሆነ ጨዋታ ቅርጽ ጨዋታዎችን እያደረጉ አይደለም። ተለዋዋጭ ነገር ያሳዩናል። ግን ደግሞ ወደ ባክፎር ይመለሳሉ ተብሎ ይታሰባል። እዚህ ጨዋታ ላይ የሁለተኛው አጋማሽ ላይ ሲቲን ሲገጥሙ እንደዚህ ነው ያደረጉት እና እንደተለመደው በባክፉት ይጫወታሉ። ምክንያቱም ኳሱን ለዩናይትድ ነው የሚሰጡት። ይሄ ነው እንግዲህ ለካሪክ አንዱ ፈተና ይሆናል ተብሎ የሚታሰበው። ግን ደግሞ እንግዲህ ባለፉት 6 የፕሪሚየር ሊግ ጨዋታዎች ምንም ያላሸነፈው ከታህሳስ በኋላ ምንም ያላሸነፈ ቡድን ከፍተኛ በራስ መተማመን ኖሮት ይህንን ጨዋታ አያደርግም እና በራስ መተማመኑ ሁሉ የማንቸስተር ሆኖ ነው ይሄ ጨዋታ የሚደረገው። አሰልጣኙ በጣም ከፍ ያለ ጫና ውስጥ እንዳለም ጭምር እናውቃለን። እንግዲህ ዩናይትድ በፕሪሚየር ሊጉ ያለፉትን 7 ጨዋታዎች በጥቅሉ አልተሸነፈም። ይሄ በጣም ጥሩ የሚባል ጉዞ ነው። ካሪክ ይህንን ጨዋታ የሚያሸንፍ ከሆነ 4ኛ ተከታታይ ድሉ ይሆናል። ከየካቲት 2022 በኋላ በጣም ረዥሙ ጉዟቸው ነው። በነገራችን ላይ 7 ጨዋታ ሳይሸነፉ መጓዝ። የዛኔ የቡድኑ አሰልጣኝ በጊዜያዊነት የነበሩት ራልፍ ራኒክ ነበሩ። ስለዚህ ለማይክል ካሪክ እና ለዩናይትድ ሌላ በራስ መተማመን ሊጨምር የሚችል ጥሩ አጋጣሚ ይሆናል ይህንን ጨዋታ ማሸነፍ ማለት ነው። ለቶትናም ምናልባት አንድ በራስ መተማመኑን የሚጨምር ነገር ካለ ከኋላ ከመመራት ተነስቶ ከሲቲ ጋር ባቻ ውጤት ጨዋታውን ማጠናቀቁ ነው። ከዛ ውጭ ግን የቶትናም የዚህ ውድድር ዘመን ልክ እንዳለፈው ሁሉ ሊረሳ ቢገባው ነው። ሌላኛው ግን ባለፈው የውድድር ዘመን ሁለቱም ደካማ ሲዝን አሳልፈው የዩሮፓ ሊግ ፍጻሜ ላይ መገናኘታቸውን እና ቶትናም ማሸነፉን እናውቃለን። እንግዲህ ይህንንም እያሰቡ ጭምር የሚያደርጉት ነው። ሌላኛው ብሩኖ ፈርናንዴዝ ከቶትናም ጋር ሲጫወት ያየውን ያን የቀይ ካርድ እንደዚሁ በማሰብ በተለየ ሞቲቬሽን የሚያደርገው ጨዋታ ሊሆን ይችላል። ቶትናም ከሜዳው ይልቅ ከሜዳ ውጭ ሲጫወት ግን የተሻለ ቡድን እንደሆነም እንደዚሁ ማሰብ እንችላለን። ምክንያቱም ከዚህ የውድድር ዘመን 7 ድሎቹ 4ቱ ከሜዳ ውጭ የተገኙ ናቸው እና ምናልባት ይሄ ከሜዳ ውጭ ያለው ሪከርድ የሚያሳይ ነው። ከዛ በተረፈ ግን ከዩናይትድ ጋር ቶትናም ረዥሙን ያለመሸነፍ ጉዞ እያደረገ ነው። በሁሉም ውድድሮች 5 ጨዋታ አሸንፎ በ3 ጨዋታዎች ደግሞ አቻ ወጥቶ እንግዲህ ይሄ የዩሮፓ ሊጉን ፍጻሜ ጨምሮ ማለት ነው እና ደግሞ ኦልድ ትራፎርድ ላይ 3-0 ያሸነፉበትን አጋጣሚ ጨምረው ማለት ነው እና የባለፈው የውድድር ዘመን 3-0 ኦልድ ትራፎርድ ላይ ያሸነፉበትና የዩሮፓ ሊግ ፍጻሜውን ጨምሮ ማለት ነው። ይሄ እንግዲህ በቶትናምና በዩናይትድ መካከል ያለውን ነገር ያሳየናል። ከዛ በተረፈ ግን ልናነሳ የምንችለው ነገር ዩናይትድን በተመለከተ የብሩኖ ፈርናንዴዝን ጉዳይ ነው። ብሩኖ ፈርናንዴዝ በጣም አስደናቂ ጉዞ ላይ ነው ያለው። የዚህ ስፖርት 365 የዩቲዩብ ፔጃችን ላይ ከብሩኖ ፈርናንዴዝ ጋር የተገናኘ ጉዳይ ባለፈው ሳምንት ሰርቻለሁ። ሁለቱ ቡድኖች ባለፈው ውድድር ዘመን እንግዲህ ሲገናኙ በቀይ ካርድ ከወጡ ተጫዋቾች መካከል አንደኛው በቀይ ካርድ ወጥቶ ነበር ብሩኖ ፈርናንዴዝ
በዚህኛው የውድድር ዘመን ቅድም እንዳልኩት እንግዲህ ይሄ የተለየ መነሳሻ ሆኖት ከተጫወተ እናያለን። ግን ያለፉት ጥቂት ጨዋታዎች ለፈርናንዴዝ ምን አይነት መልክ እንዳላቸው መቼስ የሚያስደንቅ ነው። በፕሪሚየር ሊጉ እንግዲህ ከዚህ ቀደም የአሲስት መጠኑ የውድድር ዘመኑ ከተጠናቀቀ በኋላ ትልቁ የአሲስት መጠኑ 12 ነው። ኦልሬዲ አሁን የፕሪሚየር ሊጉ ሳምንት ገና 25ኛው ሳምንት ላይ ያለ የ25ኛው ሳምንት ጨዋታ ሳይደረግ 12 ላይ ደርሷል እና ባለፉት 9 ጨዋታዎች 9 አሲስቶች አድርጓል። ይሄ በውድድር ዘመኑ መጨረሻ በቲየሪ ኦንሪ እና በኬቨን ደብሮይን የተያዘውን የ20 ጎል የአሲስት ሪከርድ የመስበር በጣም ትልቅ እድል ሰጥቶታል እና እንግዲህ ቁጥሮችን ካየን ይህን የመስበር አቅም አለው። ቀጣዮቹ ጨዋታዎች ላይ ምን ይፈጠራል የሚለውን እንግዲህ ከዚህ የቶትናምና ዩናይትድ ጨዋታ ጀምሮ ደግሞ እናያለን። ከዛ በተረፈ ለቶትናምና ለሶላንኬም ለቶትናም በጣም ጥሩ ነገር ካለ የዚህ ዶሚኒክ ሶላንኬ ጉዳይ ነው። ሶላንኬ ከዩናይትድ ጋር ሲጫወት ጎል ማስቆጠር ይቀነዋል። ሰሞኑን በሱ ጥሩ ብቃት ምክንያት ነው ቶትናም ሰርቫይቭ ካደረገ ጎል ካስቆጠር የሚያስቆጥር ያለው። ከዩናይትድ ጋር ባደረጋቸው 5 የፉክክር ጨዋታዎች ባለፉት 5 ጨዋታዎች 5 ጎሎች ዩናይትድ ላይ ማስቆጠር ችሏል። ሌላ በፕሪሚየር ሊጉ የምናነሳው ምናልባት የአስቶን ቪላን ጉዳይ ነው። ካለፉት 3 ጨዋታዎቹ 2ቱን ተሸንፏል እና ይሄ የኡናይ ኤምሬ ቡድን የፉክክር መጨረሻ እንዳይሆን ተሰግቷል። ምክንያቱም ከጀርባቸው ያሉ ቡድኖች እያሸነፉ እየመጡባቸው ነው እና ደግሞ ቪላ ጨዋታዎችን ማሸነፍ እየቻለ አይደለም። ስለዚህ የዋንጫው ፉክክር ቀርቶ ከዚህ የአውሮፓ መድረክ ተገፍትሮ እንዳይወጣ የሚያሰጋ ሆኗል። በብሬንትፈርድ እና በኤቨርተን የተሸነፉባቸው ጨዋታዎች በጣም የሚያስቆጩ ናቸው። እነዚህ ቡድኖች በሎ ብሎክ የሚጫወቱ አፈግፍገው ወደኋላ ለግብ ጠባቂያቸው ቀርበው የሚጫወቱ ናቸው እና ካለፉት 5 የፕሪሚየር ሊግ ጨዋታዎቹ ቪላ 60ና ከዛ በላይ የኳስ ቁጥጥር በተቆጣጠረባቸው 5 የፕሪሚየር ሊግ ጨዋታዎች አንዱን ብቻ ነው ማሸነፍ የቻለው። ስለዚህ ተጋጣሚዎቹ ኳሱን ሰጥተውት ለግባቸው ቀርበው ሲጫወቱ ሀሳብ የሚያጥረው ቡድን ነው ማለት ነው የኡናይ ኤምሬ ቡድን። ምናልባት አንዱ ጥሩ ነገር በርንመዝ እንደዚህ አይነት አይደለም፣ ኤክስፓንሲቭ ቡድን ነው። የእሳቸውን የፕሬሲንግ ጥሪ የሚከተል ይመስላል። ያው ከኋላ ቢልድ ለማድረግ ሲሞክሩ የተጋጣሚን ቡድን ፕሬስ እንዲያደርግ የሚያነሳሳ አይነት ቢልድ አፕ ነው ያላቸው። ይህንን በማድረግ ፕሬሸር አትራክት ያደርጋሉ። ከዛ በኋላ ነው እንግዲህ ተጋጣሚያቸውን ለማጥቃት ጎል ለማስቆጠር የሚሞክሩት። ይሄ ከዚህ ቀደም የአስቶን ቪላ ስኬታቸው ላይ በሚገባ የሚታይ ነው። ቅድም እንዳልኩት አይነት በሎ ብሎክ የሚጫወቱ ቡድኖች ሲመጡ ትልቁ ፈተና የሚሆነው ለዛ ነው። በርንመዝ ግን አብዝቶ ፕሬስ የሚያደርግ እንደውም በዚህ የቡድኖችን የፕሬሲንግ ኢንቴንሲቲ የምንለካበት ወይ ደግሞ ከምን ያክል ቅብብል በኋላ ኳስ ፕሬስ ያደርጋሉ ምናምን ነገር የሚለውን ተጋጣሚውን ቡድን ፕሬስ ያደርጋሉ የሚለውን መለኪያ ስናይ በዚህ በፒፒዲኤ ይሉታል ፓስስ ፐር ዲፌንሲቭ አክሽን በፕሪሚየር ሊጉ 5ኛ ደረጃ ላይ ነው የሚገኙት። ተጋጣሚው ኳስ መቀባበል እንደጀመረ በጣም ቶሎ ፕሬስ ከሚያደርጉ ቡድኖች መካከል አንደኛው ነው። 5ኛ ደረጃ ላይ ተቀምጧል። በዚህ እንግዲህ የአስቶን ቪላ የሚፈልገው ወጥመድ ውስጥ ሊገባ ይችል ይሆናል። ይሄ ከሆነ እንግዲህ አስቶን ቪላ የማሸነፍ ዕድል ይኖረዋል። አለበለዚያ ግን በርንመዝ በቀኑ ምንም ማድረግ የሚችል ነው። ይሄ ሌላ ትልቅ ፈተና እንዳይሆነው ያሰጋል። ሌላኛው ምናልባት እንግዲህ ልናነሳ የምንችለው ቸልሲን ነው። ከወልቭስ ጋር ይጫወታል። ከካራባኦ ካፑ ሽንፈት በኋላ እንግዲህ በፕሪሚየር ሊጉ በማሸነፍ ዩናይትድ ላይ ፕሬሸር መፍጠር ወይ ደግሞ የሻምፒየንስ ሊግ ቦታ የማረጋገጥ ጉዳይ የወጣቱ አሰልጣኝ ሮሰኒየር ፈተና ነው። ይህንን እንዲያደርግ ደግሞ በጣም ጥሩ ዕድል ተበርክቶለታል ወልቭስ። በእርግጥ ሰርፕራይዝ የሆነ አጋጣሚ ሊኖረው ወይ ደግሞ ሰርፕራይዝ ሊያደርጋቸው ይችል ይሆናል። አርሰናልን የሚያስደነግጥ ለሲቲም ቢሆን ፈተና የሰጠ ቡድን ሆኖ ስላየ ነው ማለት ነው። ሌትሊ ግን እንደው በዚህ ሰዓት ሊገጥሙት የሚመኙት አንድ ቡድን ካለ ወልቭስ እንደሚሆን ምንም ጥርጥር የለውም።
ይህንን በማድረግ እንግዲህ ወደ ላይ መጠጋት ይችላል ማለት ነው። የፕሪሚየር ሊጉ እንግዲህ የዚህ ሳምንት ጨዋታዎች በጥቅሉ እንደዚህ አይነት መልክ ያላቸው ናቸው። ከዛ በተረፈ ግን የሳምንቱ በጣም ትልቅ ጨዋታ ተደርጎ ሊወሰድ የሚችለው ቅድም ያነሳ ነው የዚህ የሲቲና የሊቨርፑል ይመስላል። በሁለቱ መካከል የሚደረገው ጨዋታ ደግሞ ዛሬ ከሚደረጉት ጨዋታዎች አንጻር የፕሪሚየር ሊጉን የዚህ የውድድር ዘመን መልክ በተለየ መንገድ ሊቀይር የሚችል ይሆናል ማለት ነው። ሲቲ በፕሪሚየር ሊጉ በጣም የሚያስደንቅ አንድ ቁጥር እያየሁኝ ነበርና 2026 ከገባ በኋላ በመጀመሪያው አጋማሽ ጎል ያልተቆጠረበት ቡድን ነው። ከዛ ግን በሁለተኛው አጋማሽ ደግሞ ጎል ያላስቆጠረም ቡድን ነው እና በፈርስት ሃፍ ቅድም ስለ አርሰናል ስናወራ በሁለተኛው አጋማሽ በጣም ምርጡ ቡድን የፕሪሚየር ሊጉ ስንል ነበር። በመጀመሪያው አጋማሽ የፕሪሚየር ሊጉ ምርጡ ቡድን ማንቸስተር ሲቲ ነው። በሁለተኛው አጋማሽ ግን 2026 ከገባ ጎል አላስቆጠረም። ሌላኛው ከሁለቱ ቡድኖች ጨዋታ ጋር ተያይዞ ምናልባት ቅድም ያላነሳሁት ነገር በፕሪሚየር ሊጉ እንግዲህ ከታህሳስ ወር በኋላ በሁጎ ኢኪቲኬ ልክ ብዙ የፕሪሚየር ሊግ ጎሎች ያስቆጠረ ተጫዋች የለም እንግዲህ። ስለዚህ ከ7 ጎሎች ያስቆጥሯል። ከ7ቱ 6ቱን አንፊልድ ላይ ነው ያስቆጠረው። የሊቨርፑልን የሲቲን የኋላ መስመር ከመፈተን አንጻር ምናልባት ይሄ የሚሰጠው እድል ይኖራል። ሊቨርፑልን በተመለከተ እንግዲህ የአርኔ ስሎት ቡድን ጋራባግን ማሸነፍ መቻሉ ከኋላ ከመመራት ተነስቶ ደግሞ ኒውካስልን ማሸነፉ የተለየ የሞራል መነሳሳት ከፈጠረለት እነዚህ ጨዋታዎች ላይ እናያለን። እንግዲህ በፕሪሚየር ሊጉ የሚጠበቁት ጨዋታዎች እነዚህ ናቸው። የዋንጫው ፉክክር ላይ በሻምፒየንስ ሊግ የሚሳተፉትን ቡድኖች ከመወሰን አንጻር የአምስተኛው ሳምንት ወሳኝ ጨዋታዎች ዛሬና ነገ ይደረጋሉ። ስለ እነዚህ ጨዋታዎች ምን ትላላችሁ? ምን ሀሳብ አላችሁ? የሚለውን ልታጋሩን ትችላላችሁ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ላይክ ሰብስክራይብ እና ሼር ስለምታደርጉም ልክ እንደዚሁ ምስጋና የላቀ ነው። በሌሎች ዝግጅቶች መልሰን እንገናኛለን። ሰላም ሁኑ።